ፈጣሪ ድንቅ የሆነ አፈጣጠር ከሚያሳይባቸውና የዓለማችን ቆንጆ ሴቶች መገኛ ከሆነችው ሩቅ ምስራቅ ሀገር እንዲያተወለደች በዚህ ሀገር ከወንዶች በርካታ ሴቶች እጅግ አስገራሚ የሆነ ውበትን ከፈጣሪ ከመሰጠታቸው ባሻገር የዓለማችን የሮማንቲክ ፊልም ኢንዱስትሪ ለተሻለና አሁን ላይ ለደረሰበት ደረጃ ያበቁ ተዋናዮች መገኛ ጓዳ ናት። በዓለማችን መነጋገሪያ ከሆኑ ከነዚህ ተዋናዮች መካከል በሀገራችን ኢትዮጵያ በቃና ቴሌቪዥን በአማርኛ ተተርጉሞ ሲቀርብ በነበረውና በርካታ የሀገራችን ሕዝብ ከሕፃን እስከ አዋቂ ከወጣ እስከ መለኩሴዎች ሳይቀሩ ሲደመሙበት የነበረውን የዛራና ቻንድራ ፊልም ማንም በዘመንና ጊዜ ፍርቆች ሊረሳው የማይችል ተከታታይ ድራማ ነው። መቼም የሀገራችን ኢትዮጵያ ሕዝብ ነው ይህንን የቴሌቪዥን ተከታታይ ድራማ ቴሌቪዥን ያለው በቤቱ የሌለው ከጎረቤቱ ቤት በመሄድ ድንቅ በሆነ የፍቅር ፊልም የማይረሳውን የትወና ብቃት ተመልክቷል ብዬ ብናገር በምን ምክንያት ማጋነን ሊሆን አይችልም። በዚህ ፊልም ውስጥ ድንቅ የፍቅር ግንኙነትና የትወና ብቃት ሲያሳዩ ከነበሩት ዛራና ቻንድራ መካከል በዛሬው መሰናዳችን የዛራ ማንነት ስላሳዛኝ የፍቅር ታሪኳ ከቻንድራ ጋር ስለነበራቸው ከትወና ውጭ ግንኙነትና ስለ ተዋናዩ ያልተነገሩ ድንቅ ገጠመኞችን የማጋራች ሲሆን ቪዲዮ ከተመቻችሁ ላይክ እና ቻናል ሰብስክራይብ በማድረግ ለጥቂት ደቂቃዎች አብራችሁን ዝለቁ። ይህን ተከታታይ ቴሌቪዥን ድራማ ሲመለከቱ በርካታ ሴቶች ወጥ ሲሰሩ ወጡን ረስተውት ያለምንም ገላጋይ ቃቸው እሳት እስኪያቃጥለውና እስኪያጠቁረው የሚናገር የጠፋ ሲሆን እንጀራ እስኪያገሩ ረስተውት እንጀራው ምጣድ ላይ ያሮባቸው በርካታ ባለትዳሮች እንደ ድራማው ፍቅር ከመሰጣጠት ይልቁን ፊልሙን ብቻ በማየትና ባለመደማመጣቸው ትዳራቸው ማፍረሳቸው የአደባባይ ሚስጥር ከሆነው ጥቂት ዓመታቶች ተቆጥረዋል። በን ከተሰሩ ፊልሞች ባሻገር በተለያዩ ሀገራት ከሚገኙ ተዋናዮች ጋር በመሆን የሰራችውና በዚህ ተከታታይ ድራማ ላይ ዛራ በመባል ስተውን የነበረችው አርቲስት በሙሉ መጠሪያ ስሟ ጂኒፈር ዊንጌት ተብላ ትጠራለች። ዛራ በጣም የሚያስገርመው የቱርክ ፊልም ኢንዱስትሪን የቀየረች አንደኛዋ ሴት ናት በሚል በአገሪቱ በሚዘጋጀው የፊልም አዋርድ የወርቅ ሜዳሊያን ለመሸለም የበቃች የዘመናችን የፊልም ተዋናዮች ቁንጮ ናት። ስለ ዛራ ስናወራ መቼም የዛራና ቻንድራ ግንኙነት በፊልም ላይ ብቻ መሰረት ያደረገ ነው ወይንስ ከፊልም ባሻገር የተደበቀ ሚስጥር አለ የሚለውን ጉዳይ ላጋራችሁ። እንደ አውሮፓውያን አቆጣጠር ከ2012 እስከ 2014 ከአክተር ካራንሲን ግሮበር ጋር የፍቅር ግንኙነት የነበረች ቢሆንም በመካከላቸው በተፈጠረው አለመግባባት ጥንዶቹ ትዳራቸውን ሊያፈርሱ ችለዋል። የጥንዶቹ ትዳር መበተን መነሻ ምክንያት በዛራና ቻንድራ ፊልም ላይ ስተውን ከቻንድራ ጋር ፍቅር ውስጥ ወድቃ በመሆኗና ያንን መረጃ ሲደርሱበት በቀጥታ ሊፋታት በመቻሉ እንደሆነ የተለያዩ ህንድ ሚዲያዎች በወቅቱ በስፋት ሲነጋገሩበት ነበር። ታዲያ ያን ሁሉ የትወና ብቃቷን ያሳየችን ተዋናይቷ በጣም በሚያሳዝን ሁኔታ እንደታመመች የተለያዩ መረጃዎች እየወጡ ይገኛሉ። ለህመሟ ምክንያት ምንም እንኳን ብዙ ነገሮች የተጠቀሱ ቢሆንም በዛራና ቻንድራ ፊልም ሰዓት ለትወናው የሚያስፈልግ ገጸ ባህሪ ለመላበስ የተሰራቸው የፕላስቲክ ሰርጀሪ ሰበብ እንደሆነ ይነገራል። በተለይ በትወናው ሙያ አብራት የሚሰሩ የጥበብ አፍቃሪያን እንደተናገሩት ከሆነ ቀዶ ጥገናው በርካታ ሚሊዮን ገንዘቦችን በማውጣት ሊመጣ ከሚችለው ህመም ለመታደግ የታሰበ ቢሆንም በጣም በሚያሳዝን መልኩ ለመታደግ አልቻለም ሲሉ በሚጠቀማቸው የተለያዩ የማህበራዊ ገጾች ሲናገሩ ነበር። ዛራ እንደ አውሮፓውያን አቆጣጠር ግንቦት 30 1985 ህንድ ውስጥ በሚገኙ ከተሞች መካከል አንዷ ከሆነችው ሙምባይ የተወለደች ሲሆን በጀምኒ ኮከብ ውስጥ እንደምትካተት በተለያዩ ቃለ መጠይቆች ላይ ቀርባ ስትናገር ነበር። አርቲስቷ የእንግሊዝ ዜግነት ከነበረውና ወደ ህንድ ሄዶ ኑሮውን በንግድ ካደረገው ከአባቷ ከዊንጌት ሳሙኤልና የቤት እመቤት ከሆነችው እናቷ ዊን የዚችን ዓለም ሀቅና እውነታ ልትቀምስ ተወለደች። በወቅቱ በሚሰሩ ተከታታይ ድራማ ላይ ዛራና ቻንድራ ከፊልሙ ጎን ለጎን ጥልቅ የሆነ የፍቅር ግንኙነት ወድቀው ነበር ሲሉ በወቅቱ የተለያዩ ሀገራት ሚዲያዎች ሲናገሩ የነበር ሲሆን በወቅቱ ዛራና ቻንድራ መኪና ውስጥ ተደብቀው እየተሳሳሙ የሚያሳይ ቪዲዮ ተለቆ ነበር። በዚህ ወቅት ጥንዶቹ በአጋጣሚ የተፈጠረ ነው በማለት ለማስተባበል ሞክረው እንደነበር ማንም ሰው ሊዘነጋው አይችልም። አሁን ላይ ዛራ ከተዋናይ ኩሻንት አንዱን ጋር የፍቅር ግንኙነት ላይ እንደምትገኝ የተለያዩ የህንድ ሚዲያዎች በስፋት ይናገራሉ። ምንም እንኳን የዛራና ቻንድራ በሰፊው መነጋገሪያ ይሁን እንጂ የዛራ የፍቅር ጓደኛ ዛራ በተለያዩ የቴሌቪዥን ተከታታይ ድራማዎች ላይ በመስራት ላይ ያለች በሀገረ ህንድ ከምትገኝ ቆንጆና ውብ ቁመና አካላት ሞዴል ጋር አድጋ ውስጥ ተገኝቶ ነበር። በዚህ ወቅት ዛራ ቻንድራን እስከ ጥግ በማፍቀሯ ለማመን በጣም ተቸግራ እንደነበር በተለያዩ ቃለ መጠይቆች ላይ ተናግራ ነበር። አስቡት፣ እሷ ትዳሯን ለመቀየር እየተሯሯጠች ባለችበት ወቅት ባለቤቷ እሷን ተደብቆ ከሌላ ሴት ጋር ሲማግጥ መገኘት ምን ሊያስብል እንደሚችል በወቅቱ ባለቤቷ ድርጊቷን አላደረኩም በማለት ለማስተባበል የሞከረ ቢሆንም ከተወሰኑ ወራቶች በኋላ ጉዳዩን አድርጋለሁ ያደረኩት ግን ዛራ ከቻንድራ ጋር ባደረገችው ስራ በጣም በመናደድ ነው ሲል አስተባብሏል። ዛራ ከ2016 እስከ 2017 በሃዲሃ በሚል ተከታታይ ድራማ፣ በ2018 ባናባ በሚል ድንቅ ፊልምና በ2020 በሁለት ተከታታይ ድራማዎች ላይ በአንድ ጊዜ በተለያዩ ገጸ ባህሪያትን ተላብሳ ስትተውን ነበር። ዛራ ከተከታታይ ድራማዎች ባሻገር በጣም በርካታ ባላቸው ፊልሞች ላይ ሰርታለች። በዚህ ፊልም ላይ ላሳየች ትወና ብቃትም የወቅቱን የፊልም አዋርድ ያሸነፈች ሲሆን ከ8 ሚሊዮን ዶላር በላይ ተከፍሏታል ሲሉ የተለያዩ መረጃዎች ይፋ አድርገው ነበር። ከ2007 እስከ 2008 ዲሊል ጋየ በሚል ፊልም፣ በ2014 ካይሲ ያሪያን በሚል ድንቅ የሆነ ትወና ብቃቷን በማሳየቷ ባሻገር ከ2013 እስከ 2014 ሳራስዋት ተችንድራ በሚለውና በሀገራችን ኢትዮጵያ ቃና ቴሌቪዥን ሲቀርብ በነበረው የዛራና ቻንድራ ተከታታይ ድራማ ላይ መቼም ሊረሳ የማይችለውን ድንቅ የሆነ ትወና ብቃቷን በዚህ ተከታታይ ድራማ ድሮ ከነበራት እውቅና በጣም በሚበልጥ መልኩ ዝናና አድናቆትን ተችሯታል። ዛራ ምንም አይነት ወንድም የሌላት ትሆን እንጂ የቤተሰቦቿ ድጋፍ በማንም ሊተካ የማይችል እንደነበር የተናገረች ሲሆን በጣም በሚያሳዝን መልኩ አርቲስቷ ገና በልጅነቷ እድሜዋ በትምህርት ቤት የወደፊት ራዕይ ስትጠየቅ ምላሿ የነበረው አርቲስት ወይም ደግሞ ተዋናያን መሆን ነበር ስትል የምትናገር ገና በልጅነቷ የፊልም ኢንዱስትሪውን የተቀላቀለች ከትንሽ እስከ ትልልቅ የዓለማችን የፊልም አክተሮች ጋር በመሆን አብራ የሰራች ከደሞዝ ነፃ ስራ እስከ የዓለማችን ትልቅ ክፍያን እስከ መስበር የሚያስችላትን ክፍያ በተለያዩ ፊልሞች የተከፈላት የዘመናችን ተከታታይ ድራማዎች ንግስት ናት። ዛራ አንድ ሴት ብቻ ያላት ሲሆን ታላቅቷ መሊሳ ዊንጌት የምትባል ሲሆን ታላቅቷ ከተወናው ይልቁን በሀገር እንዲያ በፋሽን ዲዛይነር
ታዋቂ በርካታ የፊልም ተዋናዮች ለትወና የሚሆናቸውን አልባሳት ዲዛይን የሚያደርጉባት ከመሆኗ ባሻገር በእህቷ ዛራ ወይም ደግሞ ጂኒፈር ራሱን የቻለ ብራንድ በማዘጋጀት በሚሊዮን የሚቆጠር ልብስ ለመሸጥ በቅታለች። ዛራ የመጀመሪያ ደረጃ ትምህርቷን ቻምፓይ በሚገኘው የቅዱስ ዮሴፍ ኮንቬንት አዳር ትምህርት ቤት የተማረች ሲሆን የሃይስኩል ትምህርቷን በሙምባይ ትምህርት ቤት ለማጠናቀቅ በቅታለች። አርቲስቷ የሁለተኛ ደረጃ ትምህርቷን ከተማረች በኋላ ዩኒቨርሲቲ ከመቀላቀልና ቤተሰቦቿ እንድትማር የሚፈልጉትን የህግ ትምህርት ከማጥናት ይልቅ ትምህርቱን በመተው ገና በልጅነቷ የወደፊት ህልሟ እንዲሆን በደምትፈልገው የትወና ሙያ ተቀላቀለች። በወቅቱ ቤተሰቦቿ ትምህርቷን እንዳታው ያላደረጉት ነገር የለም ነበር። ይሁን እንጂ ሁሉ ሙከራና ልፋት ግን ለዛራ ምንም አይነት ትርጉም አልነበረውም። ይልቁንም ዛራ ወደፊት መሆን ለምትፈልገው ነገር እንዲያግዟትና ትምህርቷን እንድታቋርጥ የሚያደርጉትን ጥረት እንዲያቆሙ የተናገረች ሲሆን ካላቆሙ ግን የወለዷት እናትና አባቷን ትታ ወደ ሌላ አካባቢ ላለመሰደዷ ምንም አይነት ዋስትና እንደሌላቸው በማስጠንቀቅ ወደ ትወናው ስራ ለመቀላቀል ጥረት ማድረጉን ጀመረች። በዓለም አቀፉ ተዋናዮች ዘንድ እውቅና ገና በልጅነቷ የተቸራት አርቲስቷ በሰራቻቸው ፊልሞች የተለያዩ የፊልም አዋርዶችን አሸንፋለች። ከነዚህ መካከል በእንዲቀርቡ ከነበሩ ተከታታይ ቴሌቪዥን ድራማዎች መካከል ቤስት አክተርስ ኦፍ ባያዳ በሚል በ2017 ቤስት አክተርስ ኦፍ ባናፋ በሚል በአንድ ዓመት ብቻ 2 የፊልም አዋርዶችን ታሸንፋለች። በዚህ ያላበቀችው ዛራ ዘሬሽታ አዋርድ የሚል መጠሪያ በተሰጠው የፊልም አዋርድ ፋቮራይት ፖፑላር ፌስ ኦፍ ቤናፓ በሚል ዘውግና ቤስት አክተርስ ኢን ሌድ ኦፍ ሳራስዋቲ ቺንደራ በሚል የወርቅ ሜዳሊያ ከበርካታ ሚሊዮን ብሮች ጋር ተሸልማለች። አርቲስቷ ከዚህ በኋላ በተለያዩ ተቋማት በሚዘጋጁ ፊልሞችና ተከታታይ ድራማዎች ላይ ለመሳተፍ በቃች። ከከፍተኛ ክፍያ ከሚያገኙ ህንድ አክተሮች የምትበደበው ዛራ እንደ አውሮፓውያን አቆጣጠር በ2006 ሳንጋም በሚል ድራማ ዶክተር ናንዲኒ በሚል ገጸ ባህሪ ተወክላ ድንቅ የሆነ ትወና ብቃቷን ለመላው የፊልም አፍቃሪያን ማሳየት ጀመረች። ከዚህ በኋላ በተለያዩ ቴሌቪዥን ተከታታይ ድራማዎች ላይ ከመተወኗ በላይ በርካታ ቁጥር ያለው ሲንግል ፊልሞችን ሰርታለች። ውድ የጃይኬቲው ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶ ስለ ዛራ አስገራሚ፣ አስደናቂ እንዲሁም ደግሞ አሳዛኝ ታሪክ የዳሰስንበት መሰናዶ በዚህ ቋጨን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ቻናላችንን ሰብስክራይብ እና ቪዲዮን ላይክ ማድረግ እንዳትረሱ። መልካሙን ሁሉ ተመኘሁ።